ዛሬ እንግዲህ ከጓደኞቼ ጋር ወጣ ብዬ ፏብትን ፈሽ እያልን ነው እላችኋለሁ ጓደኞቼ። እንደምታዩት እንግዲህ ሁሉም ነገር ቀርቧል። እንግዲህ ይቅርታ ግን አቀራረጥ ያልተስተካከለልኝም፣ በአንድ እጄ ስልኩን ይዤ እየቀረብኩ ነው። ካሜራማን የለኝም። እንግዲህ ምን ታደርጉታላችሁ? ብታፈመሱኝ ካሜራማን ይዝ ነበር እላችኋለሁኝ። እንግዲህ ጓደኞችም ቪዲዮ መግባት አይፈልጉም። እንደምታዩት እንግዲህ ማን ትፈልጋላችሁ እስኪ እየተባባልን ነው ማለት ነው። እያለፍን ነው እንግዲህ አይናዋጅ ሆነብን። እንዴ ደግሞ ተቤት አልወጣችሁ ማለት ነው። ስትሄዱ አይናዋጅ ነው ሆነባችሁ። ቀይ ወጡን እንብላ ወይንስ አልጫውን ፍርፍሩን እንብላ እየተባባልን ነው ማለት ነው። እንደምታዩት ዋው ነው ሲያምር ሲያምር፣ ማሻአላህ ተባረከላህ እላችኋለሁ ውዶቼ። በነገራችን ላይ የማዳም ቤት ያላችሁ የማዳም ቅመሞች ጓደኞች ማለት ነው፣ ሁል ጊዜ ፍራንካችሁን ደሞዛችሁ እንደተቀበላችሁ ፎር እያደረጋችሁ ኢትዮጵያ አትላኩ ማለት ነው። በገዛ ገንዘባችን በለፋንበት በቃ ባላንጋራ ነው እየገዛን ያለ ነው ማለት ነው። እንዲኔ ስንት ዓመት ለፋለሁ ወይ አልፍልኝም ወይ ደግሞ ዘመድ አይወጣልኝም ማለት ነው። ብቸኛ ሆኛለሁ። ካሁን በኋላ ጓደኞችም ተቆጡኝ። ራስሽን መንከባከብ አለብሽ፣ ሁል ጊዜ ገንዘብሽን እያሯሯሽ እየላክሽ ምንም ላንቺ እያሰቡልሽ አይደለም አለኝ እንግዲህ ማለት ነው። ከጓደኞቼ ጋር ሄደናል፣ ዛሬ ወጣ ብለናል እላችኋለሁኝ። ምሳ እንግዲህ እየተገባበዝን ነው። አንቺ ምን ትፈልጊያለሽ እየተባባልን ነው ማለት ነው። ትኩስ ነው፣ ላቦቱ ትልጉልጉልጉልጉል እያለ ነው ማለት ነው። ማሻአላህ ደስ ሲል ተባረከላህ ሲያምር። እንግዲህ ነፍሰ ጡር የሆናችሁ ቻሉት፣ ምንም ማድረግ አይቻልም እላችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ ውዶችዬ። ዛሬም እንግዲህ እንደተለመደው መለስ ብያላችኋለሁኝ። እንግዲህ አንቺ ተሆር በቀር ሌላ የለሽም፣ ሰሞኑን ደግሞ ተነስተሽበታል፣ ይሄንን ማግበስበስ ትሉኛላችሁ፣ የሴት ወዳም ታማተኛም ይሏቸዋል። እንግዲህ እንደምታዩት ነው እንግዲህ ዋው ሄደናል። እንግዲህ ዛሬም ደግሞ ጓደኞቼ ጋር አንዳንድ ጊዜ ደሞዛችን ስንቀበል ማለት ነው ወጣ ብለን ፈታ ማለት አለብን። እንዴ ለራሳችን መጠበቅ አለብን። ለኛ ማን ያዝንልናል? ለኛ ማን ያስብልናል? እንደምታዩት ነው እንግዲህ ማንኛውን ትምሻል እና እንግዲህ ይሁንና አቀርበናል እላቸዋለሁ ጓደኞቼ ጋር። ዋው አያችሁት እንግዲህ ዙረን ማንኛውን እናርብ፣ ማን ትፈልጋላችሁ ምናምን እያልን እንግዲህ ዙረን ማለት ነው። የእኛ ነገር አሁን እንግዲህ ይዘን ቁጭ ብለናል። አልጫ፣ ቀይ ስር እስኪ ላጉርሳችሁ ጓደኞቼ ማለት ነው። አልጫም አለ፣ ቀይ ስርም አለ፣ ቀይ ወጥ አለ፣ አይብ አለ። እንደምታዩት እንደዚህ ሰብሰብ ብለን ስንበላ ግን ማለት ነው ትዝ የሚለኝ ሮመዳን ለኢድ ነው ነበር እንደዚህ የበላ ነው እና ትዝ አለኝ ማለት ነው። በቃ አንዳንድ ነገሮች ሳይ ትዝ ትሉኛላችሁ እና እስቲ ለጓደኞቼ ለቤተሰቦቼ ቀርጬ ልልቀቅላለሁ ማለት ነው። እንደዚህ ወጣ ስንል ማለት ነው ጓደኞቼ ጋር። ያው እንግዲህ ምንም ማድረግ አይቻልም። እጠለቤት ያላችሁ እህቶቼ ማለት ነው እንደ ልባችሁ መውጣት ማትችሉ እንግዲህ እዛውም አላችሁበት ሁናችሁ ተመካክራችሁ ማዘዝ ትችላላችሁ፣ መጥለብ ትችላላችሁ ማለት ነው። ያላችሁበት ያመጣላችኋል። ሄሎ ማለት ብቻና ብቻ ነው እናንተ የሚጠበቅባችሁ። እንደምታዩት እንግዲህ ዋው ሲያምር ማሻአላህ ተባረከላህ። እንግዲህ ተሰብስበን ቤቢ እየተባባልን ነው ማለት ነው። በነገራችን ላይ ቪዲዮ ላይ እንዳታወጭን እያሉኝ ነውና ቢወጡልኝ ደስ ይለኝ ነበር ማለት ነው። የኔ ውድና ድንቅ የሆኑ ጓደኞቼ ማለት ነው። እንግዲህ በቃ በነገራችን ላይ ማለት ነው ከሚስና ጁምዓ እስከሚደርስ ድረስ እቸኩላለሁ። ለምን ጓደኞቼ ጋር ወጣ ለማለት ማለት ነው። እንግዲህ ሰዎቻችንም ወጣ ሲሉ እኛ ደግሞ ተሰብስበን ማለት ነው። ይሄውና እንደምታዩት እላችኋለሁ ውዶችዬ። ቀይ ወጥ ትፈልጋላችሁ ወይንስ አልጫ?
ስጋ ጥብስ ምን ትፈልጋላችሁ ምናምን ተባባልን። እንግዲህ እስበሳችን እየተገባበዝ ነው እንግዲህ እላችኋለሁ ጓደኞቼ። በነገራችን ላይ ማለት ነው ስንቶቻችንን ለሮሃችን ማናቅ ደሞዝ የተቀበልን ጊዜ ማለት ነው የራሳችን ደሞዝ አንሶ እስኪ ቁብ እንግባና ጠርቀምቀም አድርገን እንላክ። በቃ ኢትዮጵያ ላለ ህዝብ ማለት ነው። እነሱ እኮ ለኛ እያዘኑልን አይደለም። እነሱ ምን ይላሉ መሰላችሁ? ኧረ ኑሮ ተወዷል፣ ሽንኩርት ኪሎ ስንት ገብቷል፣ በርበሬ ኪሎ ስንት ገብቷል፣ መኖር አልተቻለም፣ ዛሬስ ኑሮ በጣም አስጠልቷል፣ መውጫ ባገኘን። አውቀው እኮ ነው እንደዛ የሚሉት። ለራሳቸው እኮ ፏ ብትን እያሉ እኮ እየኖሩ ነው ማለት ነው። እኛን እንደዚህ የሚሉት ለምን? የአረብ ሀገር ዶላር ድርሃም እንዳይቀርባቸው ማለት እኮ ነው እንደዛ የሚሉን። እናንተስ እንዴት ናችሁ? እንደው ምን ደረሳችሁ የሚላችኋለ? ኧረ እኔስ ጉልበቴም ገንዘቤም እልቃል። አሁንስ ደከመኝ ተስፋ ስለቆረኩኝ። ምን አባቱ ጓደኞቼ እንግዲህ ፈታ እያደረጉኝ ነው። ይሆንላችሁ እንግዲህ እየተጎራረስን ነው የኔ ምርጥና ድንቅ የሆኑ ጓደኞቼ ማለት ነው። በቃ አንዳንድ ጊዜ ክፍት ሲለኝ ማለት ነው ነይ በቃ የራሱ ጉዳይ ዝም በይ በቃ። ደሞዝ በተቀበልሽ ሰዓት እያሯሯሽ ወደ ኢትዮጵያ፣ ደሞዝ በተቀበልሽ ቁጥር እንግዲህ አንቺ እያሯሯሽ ኢትዮጵያ ለማፍረር ነው ችኮለቶሽ ይሉኛል ማለት ነው ጓደኞቼ። እና ያው አይሞላም ታውቃላችሁ። ይችን ሰርቻት ይችን አድርጊያት ይቺ እንደዛ አድርገን እያልነኛ እዚህ በቃ በሀሳብ እናልቃለን ማለት ነው። እነሱ ፏብትን እያሉ ልብሳቸውን እንዴ የሚለብሱትስ ልብስ መሰላችሁ እንዴ? ፏብትን እያሉ እየኖሩ ነው ማለት ነው። ለእኛ ለሚስኪኖቹ ነው እንጂ እላችኋለሁኝ። እስኪ የዛሬ ወር እኔ ልላክ፣ የዛኛው ወር አንቺ ትልክ ያለሽ ቁብ እንግባ እስቲ እንዴ። እንደኔማ ማለት ነው በገዛ ገንዘቤ ነው ሁሉንም በቃ ጥላት እየገዛ ያለሁት እንዴ። ምን አባቱ እነሱ የገንዘቤን አልያዝኩኝ ወይ ጉልበቴን አልያዝኩኝ። እስኪ እንደዚህ ጓደኞች ጋር ወጣ እያልኩኝ ማለት ነው ፏ ብትን እያልኩኝ የፈለግኩትን መብላት መጠጣት እችላለሁ። ከአሁን በኋላ የራሱ ጉዳይ ድብን ድብብን ይበል፣ ተራስ በላይ ንፋስ ይላችኋል። ደግሞ እንደዚህ ትላችሁ የሴት ሆዳም ታማተኛም እንዳትሉኝ ማለት ነው። ስለ ከፋይ ነው በቃ ይሁድን ሁሉን የተናገርኩት ቤተሰቦቼ። እንግዲህ ምንም ማድረግ አይቻልም። አሁን እንግዲህ በላላን ጠጣን እንደምታዩት። አሁን ደግሞ እንግዲህ ቡና ልናዝ ነው እላችኋለሁ። ቡናው እንግዲህ እየተዘገጃጀ ነው እላችኋለሁ። ደግሞ ቡናውን እና የቡናውን ቁርስ አሳያችኋለሁኝ እላችኋለሁ ጓደኞቼ። እንደምታዩት እዘዙ። ሌላው ቢቀር ማለት ነው ውዶቼ፣ ሌላው ቢቀር ማለት ነው ለራሳችን ጨርስን መላኩን ቀርቶ ደመወዝ ስንቀበል ማለት ነው 100 200 ወይ በቃ 150 ምናምን ለራሳችን እየደበቅን እያስቀመጥን የፈለግነውን ድብን ማድረግ አለብን። ታሁን በኋላ እንዴት አሁን በኋላማ ነፍስ አወቅኩኝ እኔ። በነገራችን ላይ ማለት ነው ሀዲያ የሚሰጡኝን ፍራንክ አይቀረኝም ልቅምቅም እያረኩ ነበር መልከው። ግን አየሁት ራሴ እየተጎዳሁ ስለሆነ ተጎዳሁ። በቃ ማናለሽ፣ ደከመሽ፣ ተሳነሽ፣ ገንዘብሽም ጉልበትሽም አለቀ የሚል ስለሌለ በራሴ በገንዘቤ በለፋሁበት ሁሉም ሰው እንደ ባላንጋራና እንደ ሞኝነት ሲቆጥሩኝ እንዴ ለራሴስ ማናለኝ ብዬ እንግዲህ መልካም ጓደኛ ያላችሁ ማለት ነው ጓደኞች እንግዲህ በይነኝ እንግዲህ የራስሽ ጉዳይ። ገንዘብ ኢትዮጵያ ልላክ ለገሌ ለወንድሜ ለእህቴ ለማንሴ ስትይ አይሞላልሽም። ነይ እኛን ተመሰልሽ እኛም መሰይ እያሉ እንግዲህ ጓደኞቼ ይዘውኝ ፏ ብትን ብለናል እላችኋለሁኝ። የዛሬው ውሏችን እንግዲህ ይሄውና እንደምታዩት በሚያምር ሁኔታ አሳልፈነዋል። ዋው በቃ ሲጣፍጥ። በነገራችን ላይ አይብኔ በልቼ አላውቅም ነበረ። እነሱ ሲያዙ እስኪ ከእናንተ መውጣት አልፈልግም እናንተ ጋር አብሬ የበላችሁትን እበላለሁ ብዬ ያለሁኝ እንግዲህ ዛሬ ተጋብዤ ነው እንዴ። አንዳንድ ጊዜ እየተገባበዝን ነው ማለት ነው። በጣም ደስ ይላልና እንደምታዩት እንግዲህ ኑና ብላችሁ በቀጣይ ደግሞ ቆንጆ ቪዲዮዎችን አመጣላችኋለሁኝ። እንግዲህ ማበረታታችሁን አትርሱን የኛ ውዶች፣ የኔ ውዶች ድንቅና ውድ የሆናችሁ እና እንግዲህ ተመሳ ደግሞ ማለት ነው ወደ ቡናው ተሸጋግረናል እላችኋለሁ ውዶችዬ።
ይሄውና እንደምታዩት እንግዲህ ፏብትን ገንዘብ ታለ በሰማይ ላይ መንገድ አለ ይላችኋል። እንግዲህ ይሄ ነው እንደምታዩት እንግዲህ የቡናው ቁርስ ቀርቧል፣ ፋንዱሻው ቀርቧል፣ ለስላሳው ሁሉ ነገር በቃ እንደምታዩት ነው። እንግዲህ ሁሉም ዳቦውም ቀርቧል፣ ሁሉም ነገር እንግዲህ እንደምታዩት ነው። ቡናችን እንግዲህ ቆረረረረረ እያለ ነው። የዶሮ አይን የመሰለ ቡና ማለት ነው። እንግዲህ በተረፈ አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውዶች።